ምስክር አለ ሰው ቤት ጭንቅላት የለሽም እንዴ ምስክር አለ እንዴት ትይኛለሽ ከዚህ በላይ ቁጭ በይ ያልኩሽ አይደል ቁጭ በይ አንቺ የታገኛት ከየት መጣሽ አንቺ እንዴት መጣሽ ቁጭ በይ ለምን መጣሽ ቁጭ በይ አምኜሽ አሁን የሆነ ነገር ተፈጥሮ ቢሆንስ ሁላችንም ተያይዘን ነው መንገበው የሰው ህይወት እኮ ነበር የሚጠፋው እዚህ ስር ተጥዬ እንዳገኙኝ ነው የነገሩኝና አሁን ላይ ብዙ ማውራት ማልችለው አንደኛ ፊቴን እንዳለ ይዞታል ታውቃለህ እንዳለ ቆስላል እዛ ላይ ገዛንትን አንገቴ ላይም አለው በሰዓቱ የነበረኝ ነገር ቢኖር በቃ ከብር ውጪ ምንም ነገር አልነበረኝም ብርና ብር ነው እኔ ሊያኖረኝ የሚችለው ሰው አልነበረኝም ማንም ሰው እንደዚህ አትበለኝ ምን ታውቀው ነገር የለም ህትመት ቤት ነው የምሰራው ህትመት ቤት ነው የምሰራው ይኸውልሽ እንግዲህ ልክ እንደነሱ ሁላ መጀመሪያ መግቢያ ላይ እንደተናገርኩት የተለያዩ ወጣቶችን ተሞክሮ ሰብስበን ይዘን ይሄን ነገር ለሚደግፉን ሰዎች እናሳያለን የነሱ የህይወት ተሞክሮ የሚያሸንፍ ከሆነ የነሱ የህይወት ተሞክሮ እኔ እንዳየሁት ጥሩ አስተማሪ ነው ግን ያው የተለያዩ ሰዎች ስለሆነ አሸናፊ ለሚባሉት የተለያየ ሽልማቶች ይኖራሉ ሽልማቶቻችንን ይዘን መተን ደግሞ ለእናንተ ለመስጠት ያብቃን ነው የምለው አሜን አሜን እንግዲህ ያው ቆይታችን ይሄን ይመስል ነበር አብሮን ስለነበረን ቆይታ በጣም ተመልካቾቻችን ጊዜያችሁን ሰጣችሁን ከኛ ጋር አብራችሁን ስለሆናችሁ ሁሌም ከልብ ነው የምናመሰግናችሁ ከነሱ ጋር የነበረን ቆይታ ይሄን ነበር የሚመስለው ከመውጣቴ በፊት ግን ያው ፌቨን ማለት ብራዘር ለእንትን በጣም ነው የምናመሰግነው በጣም እኔም ስለነበረን ቆይታ ደግሞ ሁለት አድርጋ አሳየን ታዲያ በወሬ እንዳታስቀርብ ግድ ነው ጓጉታለች እኛ ሁሉ የሚጠብቀው ማንኛው ሰው የሚጠብቀው ነገር ነውና በተለይ ደግሞ በዚህ ሰዓት ኖሮ እንደዚህ ባለበት ሰዓት ያው ችግር የለም እንግዲህ አሸናፊ እንደምትሆኑ አልጠራጠርም አንድ ጥያቄ ልጠይቃችሁ ነው የመጨረሻ ፌቨን የምትባልሽ ታውቃላችሁ ማናት ፌቨን ያው እዚህ አካባቢ እንግዲህ ያው የተወሰኑ ጓደኞቻችሁ የሆነች ቦታ ላይ ሄጃ አንዳንድ ጥያቄ ሰዎችን ጠይቄ ፌቨን የምትባል ጓደኛ እንዳላችሁ እዚህ የምትመጣ የነበረች አይ ብዙ ልጆች ይመጣሉ በስራ ምክንያት ማለት ነው በሷም በስራ ጓደኞች አሏት እኔም በመሰራበት አንዳንድ ልጆችን አመጣለሁ ግን ፌቨን የሚባል አናውቅም እኔ ስሙን ራሱ ተጠራ የመጀመሪያ ይመስል እርግጠኛ ናችሁ አዎ ፌቨን የሚባል ጓደኛ የለንም አይ እኔ ፌቨን እኔ አላውቃትም ተቀፈች እኔ አላውቃትም አይ እዚህ ግቢ እንትን ያላችሁ እኮ መሰለኝ ጓደኞች ይመጣሉ ግን ፌቨን የምትባል ግን አናውቅም ጨርሰናል ግን ጨርሰናል እሱ ጨርሰናል አይ እኛ ፌቨን ጨራሽ ነው አይ ሌላ ስም አላውቅም ሃናን ወይ ፌቨን አይ ፌቨን ሃናን የሚሆን እንደዚህ አይነት ስም ያለ አባቱ በቃኛ የራሳችን ሰራለን በቃ አሁን እኛ መዘጋጃችን ስለሆነ ስራ በቃ ተረዳችሁ ደስ ይላል እሱ እንዳለ ነው ግን እኔ እኮ ምናልባት ያው የተለያዩ ሰዎች እናንተ ጋር የሚመጡ ብዬ ስጠይቅ ስለ ፌቨን አላውቅም በቃ አባቱ አሁን የስራ ሰዓታችንም ስለደረሰብን ሰዓታችን እየተሻማብን ስለሆነ እናመሰግናለን አክብረን ስለመጣ አሁን መሄድ ትችላለህ እኔም አመሰግናለሁ እንጣ እንግዲህ ያው ተመልካቾቻችን ከነዚህ ከሁለት ሴቶች ጋር የነበረን ቆይታ እንደተከታተላችሁት ነው ተመልክታችሁታል እህቴም እንግዲህ ፌቨን ይሄ ጉዳት የደረሰባት ሴት በቪዲዮ እያሳዩዋት ነበር የደረሰባትን ነገር እያሳዩዋት ነበር ከነዚህ ሴቶች ጋር የነበረን ቆይታ ያያችሁ ነበር እስቲ እነዚህ ራሳቸው ናቸው አይደለ አዎ ራሳቸው ናቸው ሁለቱ ማለት ነው አዎ ራሳቸው ናቸው ሲሉን የነበረውን ነገር ያው በቪዲዮ አይተሻል ቀደም አዎ አይቻለሁ ራሳቸው ናቸው ግን ስለሚሰሩት ስራ ምናምን ነው ያስተውካል እንደዛ አይደለም ምናልባት በፊት ላይ ይኖሩት የነበረው ህይወታቸው ሊሆን ይችላል እንጂ አሁን ላይ እንደዛ አይደለም ሁሉንም ነገር ያስተውካል ካላመንከኝ ልክ እኔ ስልክ ላይ ያለ ማስረጃ አብረን የነበረን ሰዓት ነው ከነሱ ጋር ራሳቸው ናቸው ያው እኔ ምናልባት በጣም ግራ ስለገባኝ ነው ያው ቤታቸው ራሱ ነው እኛም የጠየቅናቸው አንዳንድ ነገሮች ነበሩ ያየሁት ለተመልካቾችም እንድታዩት ስለፈለኩኝ ነው ቀጥታ እነዚህ ሰዎች ራሳቸው እንደመሆናቸው ቪዲዮንም እያሳዩዋት ነው የነበረው ለሷ
ጭራሽ እንዳያችሁት እነዚህ ይህን ነገር ያደረጉት በጭራሽ በዚህ ነገር ውስጥ የተሳተፉ አይመስሉም። እስቲ እንግዲህ ያው ዋናው እዚህ ጋር አሁን ያለውበት ምክንያት ምንድነው? ድብቅ ካሜራችንን ለማስቀመጥ ነው። ድብቅ ካሜራችንን አስቀምጠናል። በድብቅ ካሜራችን አሁን ቀጥታ እነ ወንዴም ላይ ሆኑ በድብቅ ካሜራው የሚደረገውን ነገር እየተከታተሉት ነው። ቀጥታ ያለውት መጨረሻ ላይም ስላንቺ አንስቼባቸው ነበር፣ ነግሬሻለሁ። ፌቨን የምትባል ታውቃላችሁ? ስለ ፌቨን ሃናን ምናምን እያልኩኝ ስጠይቃቸው ጭራሽ ነው ያሉት። በጭራሽ አላውቃትም ነው ያሉት። እንደዚህ ካረጉኝ በኋላ ትሞታለች ብለው ስለጠበቁ ምናልባት ላያስቡት ይችላሉ። ኦኬ እሺ እንግዲህ ብዙም ታችን እንግዲህ ያው ድምጿም የማይሰማው ምንድነው መጀመሪያ ላይም ነግሬያቸዋለሁ። የደረሰባት ጉዳት ነው ብዙም እንዳታወራ የሚያረጋት። በዛ የተነሳ ነው የተሻለ ሕክምና እንድትከታተል እንግዲህ አቅማችንን ያህል የምናደርግ ነው የሚሆነው። ያው ከተለያዩ ድርጅቶች ጋር ለማገናኘት እንደዚህ ሕክምና የሚሰጡ ሆስፒታሎች ጋር እንድትገናኝ የምናረጋት ነው የሚሆነው ከትንሽ ቆይታ በኋላ። ግን አሁን መጀመሪያ ምንድነው የምናረገው? በድብቅ ካሜራ ውስጥ እነዚህ ሰዎች እንግዲህ አሁን ጥያቄ ጭረንባቸው ነው የወጣ ነው። ስለሷ ሳይወዱ በገዳቸው እንግዲህ ወራቶች አልፈዋል። ይህን ነገር ካረጉ ወይ ሞታለች፣ ወይ የሆነ ነገር ሆናለች፣ ወይ አውሬ በልቷታል፣ የሆነ ጉዳት ደርሶባታል፣ እንደሞተች ነው የሚያውቁት። ስለዚህ ይህን ያህል ጊዜ ነፃ እንደሆኑ ነበር እነዚህ ሰዎች የሚያስቡት ማለት ነው። እሷም ከቤተሰቦቿ ተለያይታ ስለነበረ ጠያቄ የላትም። ብትድን እንኳን ስለሷ የሚጠይቅ ሰው ማንም አይኖርም ብለው ነው የሚያስቡት። እስቲ በድብቁ ካሜራችን ላይ እነዚህ ሰዎች ያሉበትን ሁኔታ አብረን ሆነን እንከታተል። ይህን ፕሮግራም ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ በደንብ እንድታረጉልን በትህትና እንጠይቃለን። አብራችሁን ቆዩ። እኔ ግን በእናትሽ አንድ ያሳሰበኝ ነገር አለ። ይሄ ሰውዬ እንዴት ግን መጣ? ምን የእሷ ነገር እንደሆነ አይታወቅም። ደግሞ ልካብን አልሞተችም፣ ሞታለች። እንደዛ አድርገና ድማ እንዴት ትተርፋለች? እንደዛ የድመት ነፍስ ነው ያላት። አይ እባክሽ አይደለም ግን እኔ አላውቅም። ብቻ ወይ ድሮ የሚያውቃት ከትምህርት ቤት የዩኒቨርሲቲ ተማሪ ነኝ ምናምን ብላለች። አይ አይደለም የዩኒቨርሲቲ ተማሪ ብትሆን ማለት እንዴት የኛ ቤት አውቆ ሊመጣ ቻለ? እዚህ ቤት ይህ ሰውዬ መጥቶ አያውቅም። ሴት አይሆን እንዴች እሱ እኮ አትሞትም። አራት ነው እንደዛ ማስታወቅ እንትን መዘፍዘፊያ ውስጥ ነቅረናት እንዴት ነው የምትተርፈው? አትርፍም ደግሞ እንዴት ጥለናት አልጅብ እሷ ባትሞት ራሱ ጅብ ራሱ እንዴት ያስቀምጣታል? ተበልተን እንዳይሆን በእናትሽ። እሱ የድመት ነፍስ ነው ያላት። በቃ ተበልተናል በእናትሽ። እንግዲህ እኔ ምንሽ ደህና ስራችንን ተመለሰ ብለን ደስታችን ሳንጨርስ እኔ በቃ ንግድ ውስጥ ሄደን እንግዲህ ሰውዬው ድሮ እኔ አንቺን ሙድ እንትን ላይ ለማለት እኔ አላማረኝም። ሲገባ ራሱ እኔ ካሜራ ያለው እርዳታ የለም። እኔ አንቺን ሙድ ላይ ለመከለት ያ አንዳንዴ ይከብቱሻል። ትንሽ ብትሆን ረዳን ለማለት እንደዚህ አድርገን ያው ያስደነገጠኝ ምን መሰለሽ? የልጅቷን ስም እንዴት ሊጠራች ነው እንጂ ተደግራ ይገባኝ። ያው በካሜራ ነው እንዴ መረጃ እኮ ይፈልጋሉ። አንቺ ሞኝ እንዳንቺና እንደኔ መሰልሽ እንዴ? ሚዲያው ይረቀቀ ነው እና ለምን የሷን ስም አነሳ? ያቺ ኬስ እንዴት ሊያነሳ ቻለ? የሷን ስም ምን ነው ዋሽ? በቃ አስደንጋጩ ነገር እሱ ነው እንጂ ይፈንዳው በስነ ስርዓት እኮ ነው። ፎቶ ራሱ እየነካካ ነበር ሊያሳየን። አይተሻል? ስልኩን ምናምን እንደዚህ እያደረምን የሆነ ጓስ እንልበት እኮ ነው። ምን ሊላሳች ማለት ተበልተን እንዳይሆን እና እንዴት ሊያነሳ ቻለ ስሟን? ምናልባት እዚህ ጋር ያሉ ሰፈር ልጆች ያውቋት የለም ስለኛ ጠይቀን ነው ምናምን ብለው አልነበረ? ምናልባት ሶስት ናቸው። አንደኛው ማን ያውቃታል? አንቺ ምን አስበሽ ነው? ማን ያውቃታል? እሷ የማትለጠፍበት ቦታ አለ እንዴ? ማን ጋር ሄዳ ተለጣፋ ይሆናል። ስጣፋባቸው ይሆናል እንደዚህ ያሉት። መምጣቷን ስታቆም ምናልባት እሱን እንትን ብሏቸው ነው። እዚህ ጋር ሁለት ሴቶች አሉ እርዳታ ምናምን ብሎ ከጠየቃቸው ሊነግሩት ይችላሉ። አይመስለኝም። ሻው ምን አሰብሽ? ምን ይሻላል? እኔ አላውቅም። በቃ ተበልተን እንዳይሆን ፈራው። አንቺ እንደዛ ግን የድመት ነፍስ ነው ያላት ልጅቷ። እንደዛ አድርገን ጫካ ጅብ እንኳን አልወሰዳትም እንዴ? አይደለም እሷ እዚሁ እያለች ራሱ ሙታኔ ጣልናት። እዚህ እንኳን ነፍሷ እንኳን ባይወጣ እንደው ራሷን ብስት እንኳን ጅብ ራሷ ያስቀምጣት። ጫካውን አስቢ። ራሷን እንኳን ስታቆ በአካል 2 ቀን ካለ 3 ቀን አትነሳም። ባንዴ እንደዚህ ብድግ የምትል ሴት እኮ እንደዛ አይደለችም። ሰው አግኝቷት ምናምን አድኗት ይሆን እንዴ?
ማን በዛ በሌሊት ሄዶ ነው የሚያገኛት? ካልሆነ ቶሎ ብለን ይሄን ቤት መልቀቅ አለብን። እኔ ምንም ማለት ሙዴ ምንም እንትን እያለ አይደለም። ነው ታስከራሪም ባክሽ። ይሄን ቤት ተጠርጠሩ ነው አንቺ ወይም ማን ሰራ እናርግና ይሄን ቤት መልቀቅ አለብን። ግዴታ እንደዛ መወሰን ነው። ሰራ ግን አሁን መስራት አለብን ነው። ግን እየሰራን ከቤት መውጣት አለ። ዱካችንን ማጥፋት አለብን። እኔ ምንም ጥሩ ሙድ እየተሰማኝ አይደለም። እዚህ ቤት ውስጥ መጣ እንደ ጓደኛ ሆና ነው የመጣችው። ጓደኛ ደግሞ በፈለገው ሰዓት ይመጣል፣ ባልፈለገ ሰዓት ደግሞ ይቀራል። ንቂ በእናትሽ ንቂ። እንዴ ሰውዬ ሊስማ ሊጠራብኝ ስንት ጓደኛ ነው እዚህ ቤት የሚመጣው? አሁን እንዳልኩሽ ምናልባት ሰው ጠይቅ ብሎት ከሆነ እዚህ ጋር የሚቆሙት ልጆች ያውቋታል። ሁሌ ሰላም ትላቸዋለች እና ሲያጧት ምናልባት ጠይቅ ብለውት ከሆነ እኔ አላውቅም። እባክሽ ቀልቤ የሌላት በእናትሽ አስበልታን እንዳይሆን ደህና አሪፍ ስራችን እየሸቃቀልን ነበር። በእናትሽ ልታስበላን ነው ማለት ነው። ደህና ቢዝነስ በረገደ ሲል ደግሞ መጣ። አይ ምን ይሻለናል? በእናትሽ ምንድነው ግን ሞታለች እንዴ? እንደዛ አንቺ ማለት ከጥቅም ውጭ አድርገናት ከዳነችማ ይቺ መቼም አትሞትም። ሁለተኛ መዝሙት አይመስልም። አቦት ያሳልሽ የራሱ ጉዳይ የመጣውን መቀበል ነው። ምን ደግሞ ምን ይመጣል? ከዚህ ቤት መልቀቅ አለብን፣ መውጣት አለብን፣ ቶሎ ብለን መውጣት አለብን። ደላላው ስልኩን ታውቂውሻ? በቃ ደግሞ ጠይቀዋለን፣ ስንወጣው እንጠይቀውና እንፈልጋለን። ደግሞ እውነተኛ እርዳታ ከሆነስ አያመልጠንም። ስልካችን ትክክለኛ እርዳታ ከሆነ ስልካችን አልወሰደም እንዴ? ተሰጠሽ ነው? እኔ አልተቀበለኝም ስልኬ። ምን አይነት ግራ የተጋባ ነገር ነው በእናትሽ። ምን አውቃለሁ በእናትሽ። እና ምን እናደርግ? ዛሬ ስራ የምሰራም አይመስለኝም በእናትሽ። እቺ ልጅ ቀልብ የሌላት በእናትሽ ደግሞ። አይ መጀመሪያ ተለሳሱ በቃ የሆነ አስምጦ ግን አይኑ አላማረኝም። እኔ ሲመጣ አይኑ አላማረኝም። ያንቺ ላይ ስለምጩ ይቺ ቡዳ እኮ ናት። ቡዳ የማታውቀው ሰው የለ። ይቺ ተንከሲስ የማገባበት ነገር የለ። ተረገመች። በእናትሽ ምን ይሻላል? በእናትሽ ሞታለች። እኔ በእርግጠኝነት የምለው እንደሞተች ነው። በቃ ሞታለች። እንደዛ መከራዋን አስበልተናት ካልሞተች ድጋሚ ሞት አይመስለኝም። አፍንጫዋ ሁሉ እንደው ሳይበጣጠስ ይቀራል። ለእንትናችን ቤት መቀየር አለብን። እንግዲህ ቤት አሁን አይገኝም። ለማንኛውም ኧረ እንደውልለት። እኔም ጋር እኮ ያ እንትና ማነው ከበደ የሚባለው ደላላ አለ። እሱን ጎበዝ እኮ ነው። እሱ ጋር ይደውልለታለሁ። በቃ ዛሬ የተሹና ፈታ ብለን ነገ ምናምን እንዳይቃለን ድጋሚ ቡዳ አይኗ ይጥፋል። በእናትሽ ይቺ የሆነች እርኩስ በእናትሽ ኪድ የዛኔ እኔማ እዚህ ቤት ስትመጣ ነበር እሷን እዚህ ቆፍረን ነበር መቅበር የነበረብን። ጫካ አልነበረም እሷን መጣል የነበረብን። እኔም ብይሻለሁ እኮ ጫካ ከምንጥላት እዚሁ እንቆፍር እኮ ብይሻለሁ። የሰው ቤት እንዴት ብለሽ ትቆፍሪያለሽ? ነው ቤቱ ሳይሆን እዛ ጫካ ስንሄድ እንኳን አፈር ላይ እናልብሳት አላልኩሽም? ደግሞ ሽንት ቤት ደግሞ አስገባት ይቺ ነች። አይ እኔን ግን እንቅበራት ብይሽ ነበረ። ብንቀብራት ነበር እዛው ጫካ። አዎ እሱን አጠፋን። ፈራሁ ደግሞ ሰው እንዳያይን ብዬ ነው። እስኪ ለማንኛውም በቃ ማድረግ ያለብን ቀስ ብለን ሰዓታችን እየሄደ ነው። በእናትሽ እስኪ ሄደን ደግሞ እንሸቃቀል። ደግሞ ያሺባ ዛሬ ቀጥሮኛል በእናትሽ። ወይኔም እኮ መጣ አንዴ ጠየቀኝ እኮ እኔ አላውቅም ምናምን ስለ ወደ ሀገሯ ተመልሳለች እለዋለሁ። ኧረ እባክሽ ስልኳን ስጪ ምናምን ስለ አራት ቀይራለች እኛንም አታናገርም ምናምን አልኩት። እንዴ ማን ሞኛል? እስካሁን የተበላሁት ይበቃኛል። አሁንማ አለቅላትም። ስንት ነገር በላች ዛሬ። እኔ እኮ አንዱ ጋር ገብታ እንደገና ሌሎቹ እሷን የሚጠብቁት ነገር ምን አባታቸው ልዩነት ያለው መስሏቸው ነው? እንደ ይች ቀንጭራ ነው እንጂ እድሜዋ መቼም ከእኛ አንፃር አይደለም። ቀንጭር እውነት ቀንጭራ ነው እንጂ እሷ እንደው ገና ቀንጭራ እንዲህ ስትል ገና አንድ ፍሬ ልጅ መስላችሁ እኮ እንደዛ ሲሆን ታባቷ ሰራንላት እንዴ ተቃጠልኩኝ እኮ እንደው መጨረሻችን ያሳምርልን ጓደኛዬ፣ መጨረሻችን ያሳምርልን። ባክሽ ከዚህ በኋላ ምን ዛሬ በእናትሽ ያን ሺባ በእናትሽ እበላዋለሁ ብዬ ነበር። እናንተ ፈታ ቤት ነው ዛሬ ምን ይመጣል ብለሽ ነው ራስሽን ዘጋጅ። ምን ይመጣል በእናትሽ ከእናትህ ወይ በእናትሽ ሲያስጠላ ነው። ምን ይመስላል በእናትሽ
እኔ ምንም አላውቅም። ቆሌ ራሱ የለውም ሰው ይሁን ደግሞ አልጋችን ላይ ታስቀምጫለሽ። ሊቅ ቆሌ እንግዳ ክብር ነው ብዬ ነው ያስቀምጥኩት። እዛ ስር ነው ጉቶ ውልጭማ ምንም አያመጣም፣ ምንም አያመጣም። አታስቢ፣ እናስደፋዋለን። ይኸውልሽ እናጣራለን። እውነተኛ እርዳታ ነው አይደለም በሚለው እኔ ለቴዲ እደውልለታለሁ። እሱ መቼም እኔ ያልኩትን ነገር ወደኋላ እንደማይል እርግጠኛ ነኝ። ስለዚህ እንደዚህ አይነት ሰው አላሰራኝ ብሎ ብዬ ከነገርኩሽ ድራሹን ነው የሚያጠፋው። ምንም አያዘጋጅም። ወጣ እኮ በቃ በመጣበት እግሩ ሄደ። በቃ ምን ያዘጋጃል? እኔ ለቴዲ እደውልለታለሁ፣ እነግረዋለሁ። ዛሬ እንሸቃቅልና ማለት ነው ሌላ ቦታ ብናሳልፍ ይሻለናል። ነገ ወደዚህ ባንመጣ አሪፍ ነው። ምን ሆነሽ ነው? ዛሬ መጥቶ ነገ ይመጣል እንዴ? አይደለም ዛሬ መጥቶ ነገ ይመጣል። አይመጣም። እኛን ለማስደንገጥ ያደረገው ነገር ነው እንግዲህ። ወይ የሰማው ነገር ይኖራል፣ የሆነ የተወራለት ግን ይኸውልሽ እግሩን አያነሳም ከዚህ በኋላ። በዛው ባለበት አስቀረዋለሁ። ቀላል ሰው መስለናል። እኔ ግን የነገው ወጪያችንን በእጃችን ምናምን ሌላው ይዘን ሊለን ይችላሉ። ነገር የነገው ወጪ ነው ይችላሉ። አይ 22 እንሄዳለን። አንቺ ደግሞ ያኛው ምናምን አንቺ አትበይውም እንዴ? ምን እሱ ተከራፋፊው? ወይኔ መቼ ካደረገኝና ወይ አሁን እኮ ነው የተመለሰው። እሷን ትንካልሽ በኋላ አንቺ ምን ሆነሽ ነው እንዴ? ያ ሁሉ ደንበኛ ያ ሁሉ ሰው የት ነበረ? አሁን ከሷን ካጥኩ በኋላ ነው እንትን ያለችው። ሰዓትም እየሄደ ነው። በቃ እንውጣና የሚሆነውን ይሆናል። ግን አንቺ ምንም እንዳትጨናነቂ ፈታሪ ስንት ነገር ነው ያስመለጠች ነገር አሳጣችን። እስካሁን እኮ ያንን ያሰብነውን ነገር እናደርግ ነበር። እሷ ባትኖር ኖሮ ድራሿ ይጥፋና መቼም ነፍሷ ሲወል ነው። የስንቱን ጉሮሮ ዘግታለች። አይኔ እያየ እኮ ነው ደግሞ እየነገርኳት። እሱ እኮ የስንት ዓመት ደንበኛ ነው እንደዚህ እኮ ነው እያልኳት አይኔ እያየ በቃ እንዲህ እንዳደረጋት እኮ እንደዛ ድክ ስትል ጊዜ እንደምትን 15 ዓመት ህፃን መስላቸው። እኔ ከህፃኑ ምን ምን ይገኛል ብለው ነው። ቀንጨራ እኮ ነው። ጉርጥ የሆነች ሴትዮ ቀንጨራ ነው እቺ። ወይ አንድ ፖሊ ዋጋ አንሷት ይሆናል። ለዛ ነው እንደዚህ የቀነጨራቸው። አረበለት ሰዓታችን ይደረጃው ምን ቀረረ? ያዘገጃችን አቀረም ትንሽ እንቀምሳለን ብዬ ነበር። አልቋል ሳይው በቃ ሰንበረ ነገር እንቀምሳለን ነበር። እናቴ ያ ሲዱን እኮ ያመጣልሽ ትክክለኛ ሲድ ነው እንዳመጣው መቼ ስለለጫጭቷታል ብዬ አስባለሁ። ዛሬ በድንጋጤ ምስሉ ያወጣናት። ኧረ ስለሱ ልንገርሽ ይኸው ሰሞኑን አልኩሽ ተይው እኔው ጋር ነው ያለው። እኔው ጋር ነው ያለው። ግን ለእሷ እንደሆነ አያውቅም ማለት አይ ሌላ ካሌም እኮ አላልኩትም። ዝም ብለሽ ነው ያመጣው። ዝም ብዬ አሲድ እፈልጋለሁ ስለው ምንድን ነው ሲለኝ በቃ ፈልጌው አልኩት እንጂ አልተናገርሽም። ግን ብታይ ሰሞኑን በቃ ከኔ ጋር ነው ያለው። በቃ ገንዘቡን እያመጣ ኧረ በስመ አብ በጣም ነው በቃ እኔ ጋር ነው ያለው አልኩሽ። ይበትነዋል አልኩሽ። አምጪ ጋብዥ አምጫት ያችንም አምጫት። እኔማ ብሩ ነው ቀስ ብዬ መውጨት አድርጌ እና ያንን እንትኑን መጀመሪያ እንደውም የጠየቀኝ ካሲዱ ያንን ራስ የሚያስተው ነገር አለ እንዴት ነው አጠቃቀሙ ምናምን ብዬ ስጠይቀው ለምን ፈልገሽ ነው ምናምን አለኝ። ከዛ እንደምን ይመልክት አንድ ባለ ሀብት አለ በእናትህ እንደዚህ ምናምን ብዬ ስለው አይ ለሱ እኮ ነው አልሰጥም ታ እኔ ቀለድኩ ነው ምን ቃል ራስ ፈልጌ ነው ማለት ነው። የዋህ እኮ ነው አይጠይቅሽም እንደዚህ ጠበቃ እኮ አይጠይቅም። እና አሁን ሰሞኑን በጣም ፕራይቬት ነው በጣም ጎበዝ ልጅ በእውነት ኮርተናል። የዛን ጊዜም ግን እኔ አሁን ግራ ገባኝ። እኔ ምንም አላማረኝም። አይ ስለሱ ተይው እባክሽ ምንም የሚያመጣው ነገር የለም። እና እኔ ደግሞ ለሱ ደግሞ ያለውን ነገር ደግሞ አስረዳዋለሁ። ለሱ ነግረዋለሁ አሲዱን ለሰጠን ማለት ነው። በቃ እንደዛ እናደርግና ድራሹን እናጥፋለን። የዚህ ያሳስብሽ ቤት ግን መልቀቅ አለብን። ቤቱንማ እንለቃለን። ቤቱንማ እንለቃለን። ግን አንቺ በሰላም ሸቀል እንደምናደርግ አይሻለንም? አንደኛ ነገር ከታወቀብን ከተያዘ ቤተሰብ ራሱ ምን ይለናል? አሁን እኔ እኮ ውጭ እንዳለው ነው የሚታወቀው። ምን ይለኛል ቤተሰብ? እንደዚህ የተጨበላለቀ ላይፍ ውስጥ እንዳለው እኮ አያውቁም። እሱማ ነው ገብቶኛል። እሱ ቤት ሳይገናኘሽ ቀርኩ ነው ውጭ እጅ ይገበናት። እሱማ ነው
ግን ይኸውልሽ አሁን መረጋጋት አለ። ቤቱን እኮ ለመፈለግ ተረጋግተን ነው እንዴ? አይደለም አሁን ማለት ነው ቶሎ መምጣት የለብንም። በቃ ከኛ ይበልጥ በቃ እየሸቀናል እንሄዳለን ማለት እዛ የምናድረው ቀን ደግሞ እዛችን ተናቀ ጓደኛችን ጋር ታውቂያለሽ፣ ሰው ቤት እንቅልፍ እንደማይዘኝ እባክሽን ምንም አይመጣም ማለት ነው። አሁን ቆይ ወደ መፍትሄው እንሂድ። በቃ በርጫችን ይዘን ለዚህ ለመፍትሄ ለአሲድ ለሚያመጣው ልጅ ነገር ምን ብለ በቃ እንደሚያስቸግረኛል እኔ ለምን አልነግረው በቃ እኔ በጣም የሚያስቸግረኛል። ሰውጣ አስገባ ገልሻለሁ አንቅሻለሁ እሱ ለተፋበት ነው ብለ አይ እኔማ ደፋበትም ለሱ ላማክረው ምን ብለሽ ነው የምታማክረው? ሌላ ደግሞ ጦስ ምን ይዛጣን ጎፍሽታ ተበላሽቶ የለ እንዴ ልጅቷ ነው የእሷን ሳይሆን አሁን እያልኩሽ ያለሁት አሁን ለመጣው ሰውዬ እሱን ባማክረው ለየትኛው ሰውዬ አሁን ለጠየቀ ምን ብለሽ አይ ነገር ነው እንዲላለው የሚል ከሆነ እዛ ያስቀረዋል ምሻል ስለዚህ አሁን በዛ ራስ በሚያስተው እንትን ይለዋል። ከዛ በኋላም ያደርገውን ያደርጋል። ሰውዬው ደግሞ እኔ ጋር ሞጭት ስላለ አርግ ያልኩትም ያደርጋል። እኔማ አልጋ ላይ ወስጄ ነው የማስለፈልፈው። እውነት እንካረክልኝ በቃ በፈለከው ዙር ብዬ ነው በቃ እንትን የምለው ቃል የማስገባው። እውነት እልክ ይሄ ይሻላል። ይሄ እኔ ጥሩ መፍትሄ ነው የምለው። ስልኩን ሰጥቶሻል አይደል? በቃ በለመደው ወይ ከመጣ እዚህ አንግል እናደርገው። አዎ አይ እሱ ሳይሆን ቤት ማንዴቱ ነው እንጂ ደግሞ ውጭ ጋብዝ ብለን እንደሱ በለመደ ብሎ ሊመጣ ይችላል። ወይ ሄቨን ብሎ ከመጣ በዛው እንትን እንድንለው እኮ ነው እንችላለን ማለት ነው። እዚያ ማለለ ምናምን ነገር እሱ የሚማለል አይደለም። ቆምጬ ነው። ምን ሆነሽ ነው? ይሄ በቀላሉ የሚማለል አይደለም። መድኃኒት ቡና ምናምን ብለን እኮ ለዛ ነው እኮ አልኩሽ እኮ እሱን ለማክረውና መድኃኒት እናወጣዋለን። እዚህ አይደለም ደምሻ እንደዚህ እኮ እኛ ጨዋ እንደሆነ የምታወቀው ምን ሆነሽ ነው? እንደዚህ አይነት ወንጀል ሰርተን እንደገና ሌላ ወንጀል እንሰራለን ማለት ወደ ጫካ እሷን በማዳበሪያ ይዘን እንደወጣን ቆሻሻ ልንጥል ነው ብለን እንደወጣን አታውቂም? ዱቃጭን መሆኗ ጥሩ አጭር መሆኗ ጥሩ እንጠቅልልል አድርገን እኮ ነው የምትሰርባት። ስለዚህ ይሄ ደግሞ እንደሱ አይደለም። እኔ በዛው በመንገድ አድራሻውን አከራዮቹ ምናምን ሲተኙ በፍጹም እንደዚህ አይነት ድጋሚ እንደዚህ አይነት ወንጀል አንሰራም። በሌላ ሰው ነው የምናስደርገው ይሻላል። እኔ እንደዛ ነው ያሰብኩት። ለማንኛውም ልጁን ላናግረው ማነው እኔ ነኝ። እንዴት ናችሁ? ምን ነው? ሰላም ነው? ሰላም ነው። ያው በድጋሚ መጣው። ምን ነው? መግባት አይቻልም? ሽልማቱን ይዤ መጣው። በዚህ ቅስፈት አራቀሉት። እስቲ ጋውራኝ። በሰላም ነው? አዎ በሰላም ነው። ሽልማቱን ይዤላችሁ መጥቻለሁ። የት ልትሄዱ ነበር? ፕሮግራም አለች። ሰርግ? አይ ግብዣ። የምን ሰርግ? ግብዣ ነበረን። የምን ግብዣ? በዚህ ሰዓት መልስ አለብን። 12 ሰዓት ደግሞ መስላለች። አይ ተቀጣራ ነበር እራት ግብዣ። አንዴ ሰርግ አንዴ ግብዣ። የምን እንትን ነው? አይ ማለት አስደነገጥከን። ምን እንዴት ማለት እንዴት መጣ? አይኛ ምን ነው? በሰላም ነው የመጣሁት። ማለት አለባበሳችሁ ምናምን ሳይ ምንድነው አንቺ ስትነግሪኝ የነበረው የሆነ እንትን ላይ እንደምትሰሪ አይደለ? ተሳሳት አለ። ግብዣም ሰርግም መልስም ምንም ያው ግብዣ ነው። ደርሷል። አንድ ሳምንት ነው የቀረው ገላችሁ ነው። አዎ ያው ነው። ቅድመ ዝግጅት ምን ለብሳችሁ እንደምትሄዱ ምናምን አይነት ነገር እየለካን የሚቀጥለው እንግዲህ ያው ሽልማታችሁን ይዤላችሁ መጥቻለሁ። እንዴት በዚህ ቅስም ነው? አዎ ለሰዎቹ ወስጄ ያሳዩዋቸው። እንዴና እናንተ ቪዲዮ ተመርጧል ማለት እውነት ከሆነ አሳይቻችኋለሁ። ወስጄ እናንተ ተመርጧል። ሽልማታችሁን ይዤላችሁ ምን ቢሆን ግን ይሻላችኋል? ሽልማቱ ምን ቢሆን ይሻላል? ቤት መኪና ማለት የሽልማት አላማረኝ። ቤት መኪና አንቺ ከቅድም ጀምሮ ምንም ያማረሽ አይመስለኝም። አይ ሽልማቱ መጀመሪያ ነው። ቤት ነው መኪና ነው ብር ነው ቤትና መኪና መጣው። እኔ በፍጹም እንደዚህ አይነት በዚህ ቅስፈት ይመጣል ብዬ አላስብም። እሺ እንግዲህ ወንዴ ሽልማታችሁን ይዞላችሁ የሚመጣ ነው የሚሆነው። ወንዴ እስቲ ይሄ ሽልማት እኔ አላማረኝ አስገቡልኝ። ምንድነው? ምናልባት አሁን የሚመጣውን መጀመሪያ መጀመሪያ እስቲ የሚመጣውን በሽተኛ ነች እንዴ? ምንድን ነው የምታበት? እስቲ አወቃችኋት? እንዴት መጣሽ?
እንትን በይ ገላችሁ የጣላችሁ ነበር አይደል? ይመስል እንትን በይ ጠቅልይ ቁጭ በይ ቁጭ በይ ያልኩሽ አይደል? ቁጭ በይ አንቺ የታገኛት ከየት መጣሽ አንቺ? እንዴት መጣሽ? ቁጭ በይ ለምን መጣሽ? ቁጭ በይ ጣላችሁ ነበር የምታውቁት? ሰሚ ቆይ አንዴ እንዴ ምንድን ነች እቺ? ማለት ከየት ነው የመጣችሁ? በነገራችን ላይ ቀደም ምንድን ነው ያላችሁኝ? ፌቨን የምትባል ልጅ አላውቅም ስትሉኝ አልነበረ? እሷን አታውቋትም? አናውቅም። እኔ አላውቃትም። ማናት? አታውቋትም? እሷን ማናት? ቆይ እንዴ አታውቋትም? እሷን ቤት ተሳስተሽ ነው እናቱ። ማናት? ፊቷን እያያችሁት ነው አይደል? እንደዚህ እኔ ፌቨን የምትባል ስሟን ቀይራ ይሆናል። እኔ አላውቃትም። እናንተ ቀጣፊ ውሸታሞች ናችሁ። እሺ ሁለታችሁም ዝም በይ ዝም በይ። አናውቃትማ እንዴ ምን አስበህ ነው አንተ? ራስ ምን ፈልገህ ነው እንዴ አንተ? እርዳታ ምናምን እያልክ የመጣው ታዲያ ይችላል። ይሄ ነው እንደ እርዳታው ይሄ ነው። ይኸውልሽ እኔ ይኸውልሽ መርማሪ ጋዜጠኛ አቤል እባላለሁ። እሺ ምን አጠፋንኛ? ምን አረግን? ፌቨንን እናቱ ታውቂያለሽ? እንደዚህ ያረጋችኋት በአሲድ ምን ባደርጋችሁ ነው እንደዚህ? በአሲድ ዘብዝባችሁ ፊቷን እንደዚህ ያረጋችኋት እናንተ ናችሁ። ለዚህ ደግሞ የፎቶ ማስረጃ አለኝ። ሰሚ ቆይ አንዴ ፌቨን ዝም በይ። ይኸውልሽ እንደዚህ ላረጋችሁት ነገር የለም። ይኸውልሽ ሰሚ እንደዚህ ላረጋችሁት ሁለታችሁም ማለት ነው የፎቶም ማስረጃ አለኝ። እዛ ጋር ከላይ ድብቅ ካሜራ አስቀምጬ ነበር የወጣሁት። ሰሚ አንተ ዘለገብተህ ሰው ቤት እንዴት ካሜራ አስቀምጠህ ትሄዳለህ? ለምን መጣ ሲጀመር? አሁን ይኸውልሽ አንቺ የምትጮይበት ሰዓት አይደለም። እሺ እኔ የምትጮይበት ሰዓት ነው። ዝም በይ አንቺ ሰው በላንሽ። ልንገርሽ ጨካኝ እንደዚህ አትበለኝ። የምታውቀው ነገር የለም። ህትመት ቤት ነው የምሰራው። ህትመት ቤት ነው የምሰራው። ይኸውልሽ ስሚ አንተ ምን አገባህ? ቪዲዮ ላይ ነው የምለቀልሽ። ቀጥታ አሁኑኑ ነው ቪዲዮ ላይ የምለቀልሽ። ላንቺም ስሚ ስለሷን ማናገር ይዘውጣሽ ነው። እያንዳንዱ የሰራሽውን ስራ አቀልሻለሁ። እሺ አሁን ከኔ ጋር እንደዚህ የምትጫጫይበት ሰዓት አይደለም። የምታውቀው ነገር የለም። ዘለገባ ሰው ቤት ካሜራ አስቀምጠ ይኸውልሽ ሁለትሽም እየነገርኩሽ ነው። እንደዚህ የምትጫጫይበት ነገር አይደለም ያለው። እየነገርኩሽ ነው የሰራሽውን ወንጀል። የሰው ልጅ እችን አንድ ፍሬ ማስረጃ ሰው ቤት ጭንቅላት የለሽም እንዴ? ምስክር አለ እንዴት ትይኛለሽ? ከዚህ በላይ ይኸውልሽ ነገርኩሽ እኮ አንዴ ስልኩን ስጠኝ። ስልክን ስጠኝ። እኔ እኮ በእናንተ እንደዚህ ሆንኩት። ምስክሬን ላሳይሽ። ቆይ ዝም በይ። ይኸውልሽ ምን እዚህ መጣ? ይሄን ቪዲዮ አየሽ? ይሄ ሁለታችሁ ናችሁ አይደለ? ይሄ ልብስ ከቀየራችሁ በኋላ እዚህ ጋር ቁጭ ብላችሁ እያወራችሁ የነበረው ይሄ ወሬ ይኸውልሽ የምን ካሜራ ነው? ቤቱ ጋር ያስቀምጥ። ይኸውልሽ ይሄ ወሬ ማለት ነው ስታወሩት የነበረው እያንዳንዱን ነገር ስሰማችሁ ነው የነበረው። ተረጋጋና እሺ እናውራ። ምንድነው ማውራት? እናውራ ይሻል። በረደልሽ አሁን አይደለም እንዴት አንተ ካሜራ አስቀምጠህ ትሄዳለህ? ማንነውስ እንደዚህ ያመጣስ እዚህ እንድትገባ ያደረገ ማለት ነው? የሰራችሁት ኃጢአት የሰራችሁት ወንጀል ነው እዚህ ድረስ ያመጣኝ። ግፈኞች ናችሁ ግፈኞች። በእናትህ ግፍ አይደለም። እንደዛ ካረጋችኋት በኋላ ለአውሬ አይደለ ጥላችኋት ሄዳችሁት። እንደዛ ካረጋችኋት በኋላ አማራጭ አታጣቅም። በህይወት ከፈቀድክልኝ ይቅርታ። እኔ ብቻቸው ላወራቸው የምፈልገው ነገር አለ። እንዴ ቢጎዱሽስ? ድጋሚ ከዚህ በላይ መቼም አንድ ጎርቶኛል እኮ አይደል? ከዚህ በላይ ምንድን ነው የምታወሪያቸው? የግል ጉዳይ ነው። ላወራቸው ፍቀድልኝና አንዴ ትንሽ ደቂቃዎች ብቻቸውን ማውራት ፈልጋለሁ። እሺ አውሪያቸው አለ ደጅ ላይ ነው። ጥሪኝ። በእንጀራችን የመጣሽ እኮ በእንጀራችን ታውቂያለሽ። እኛ እንዴት ሆነን አዋርተንሽ ነበረ ሲጀመር ቁጭ አድርገንሽ በስነ ስርዓት። ግን አንቺ ራስሽ እንደተፈላጊ አድርገሽ ስግብግብ እራስ ወዳድ ስለሆንሽ ነው። ከራስ ወዳድ ስግብግብ ብለሽ ብዙ ጊዜ ነገርንሽ። እኛ ቤተሰብ እናስተዳድራለን ብዙ ነገር ታውቂያለሽ አይደለም? ግን አንቺ አልተውሽንም ነበር አይደለም ታስቡት። እኔ ግን ፈጣሪ አንድ እድል ሰጥቶኝ አድርጎኛል። እሺ ይብላኝ። እሺ በቃ አሁን ሰው ያስወጭልና እኔና አንቺ እናውራ። በቃ ጭራሽ ወዴት ነሽ? እሺ
ወደዛ እንዴት አደረጋለሁ? ጭራሽ በቤታችን ልትገይና እንዴ? እንዴ ምን ሆነሻል? ፌቨን ምን ሆነሻል? እንዴት ቤቴን እንዳበላችሁ ታውቃለህ አይደል እንዴ? እና በቀል አስፈላጊ ነው ፌቨን። አንዴ ደጃፍ ወጡልኝ ወንዴ ሂዱ። ታውቃለህ ምን ያህል እንደተጎዳው። ታውቃለህ ህይወቴን እንዴት እንዳበላሹ። ለምን ተከላከልክላቸው? የተከላከልኩላቸው እኮ አይደለም። አንቺ እኮ ገና ብዙ ተስፋ ያለሽ ሰው ነሽ። ብዙ ተስፋ ያለሽ ልጅ ነሽ። ምን ተስፋ አለኝ? እንዴት እንደዚህ ታደርጊያለሽ? ምን እያልሽኝ ነበረ ቅድም? ሰው ፊት መቅረብ አልችልም እኮ ደፍሬ። ስንት ነገር እየተነጋገርን አልነበር እንዴ? በእናትሽ እንዴ አምኜሽ። አሁን የሆነ ነገር ተፈጥሮ ቢሆንስ? ሁላችንም ተያይዘን ነው የምንገባው። የሰው ህይወት እኮ ነበር የሚጠፋው። ተያይዞ መግባቱን ታዩ። የኔ ህይወት አይደለም የኔ ተበላሽ። ምን ሆንሽ እንዴ? ስንቱ እንደዚህ ሆኖ አሁን ህይወቱን እየመራ አይደል እንዴ? እንዴ ስንት እንደዚህ የደረሰባቸው ሰዎች አሉ እኮ ታውቂያለሽ አይደለ? አሁን እኮ ራሴን ደብቄ እየኖርኩ ያለው ሰው ነኝ እኮ። እሱን እኮ የምናስተካክላቸው ብዙ ነገሮች አሉ ብዬሻለሁ። እንዴ ምን ሆነሻል ፌቨን? እንዴ አምኜሽ አይደል እንዴ ያስገባውሽ? አሁን እኮ እኔ እዚሁ በር አካባቢ ባልሆን ኖሮ እዚሁ በር ስር ቆሜ ባይሆን ኖሮ ሆኖ ተፈጥሮ የነበረውን ነገር አስበሻል አይደለ? አንቺ የሚመልስልሽ ነገር አለ? አንዴ ተጎድተሻል አይደለ? ከተጎዳሽ በኋላ ራስሽን ወደፊት የምታረጊበት ጎበዝ ሰው ስለሆንሽ እኮ ጎበዝ ልጅ ስለሆንሽ ነው አይደለ? አሁንም ራስሽን እንግዲህ ለመመለስ የተለያዩ ነገሮች እያደረግሽ ያለሽው እንዴ። ቤተሰቦችሽንም እኮ እንድትገናኝ የተለያዩ ነገሮችን ጥረት እያደረግን ነው የነበረው። ይሰማኛል እኮ ታዲያ እስር ቤት ሆነሽ ነው ማግኘት የምትፈልጊው እንዴ? እንደዚህ ሁሉ እንዴት ነው ቤተሰቦች የት እስር ቤት እንደዚህ ሆነሽ እስር ቤት ገብተሽ እነሱን ማጽናናት ነው ታዲያ ይሄ? ህይወቴን እንዳበላሹ ህይወታቸው ማበላሸት ነበር የምፈልገው። እንዴት ይሄን ነገር ግን ልታስብ ይቻልሽ? እንዴት ልታስብ ይቻልሽ ይሄን ነገር? ምንም ውስጥ ሊያርፍልኝ አልቻለም። ደስ በቁሜ እኮ ሊገደሉኝ። አልሞትሽም ፌቨን፣ አልሞትሽም። ጎበዝ ነሽ፣ ጠንካራ ነሽ። ገና ብዙ ነገር የምታረጊ ልጅ ነሽ። ብዙ ነገር የሚጠበቅብሽ ልጅ ነሽ፣ ሰው ነሽ። እንደዚህ አይነት ነገር እንዴ ስንት ነገር ብለሽኝ ይቅርታ እንኳን እላችኋለሁ እኮ ስትይኝ እኮ ነው የነበረው። የይቅርታ ልብ አለኝ ስላልሽኝ እኮ ነው ያስወጣሁሽ። አላስቻለኝም። ምን ላድርግ? አላስቻለኝም። ይዘሽ እኮ ነው ቢላውን ደብቀሽ እኮ ነው ይዘሽ ነው የመጣሽው። አዎ አላስቻለኝም። በቃ ፊት ለፊት ሳያቸው ምን እንደምሆን አላውቅም። ቤተሰቦችሽን ማግኘት አትፈልጊም? በጣም ናፍቆኛል። በዚህ ሰዓት ማንም እንደሌለኝ ታውቃለህ። አሁን ለተወሰነ ጊዜ እንዳንቺ የተለያየ አደጋ ሲደርስባቸው የደረሰባቸው ትልልቅም ሰዎች ትንሽም ሰዎች የተወሰነ ጊዜ የሚቆዩበት ቦታ አለ። የኛ የተለያዩ የሚተባበሩን የተለያዩ ሰዎች አሉ። ይዘናቸው ይዘንሽ እዛ እንሄዳለን። እዛ የተወሰነ ጊዜ ትቆይና ቤተሰቦችሽን የምናገናኝሽ ይሆናል። ግን በተሻለሽ አቅም አሁንም ወደፊትም የምነግርሽ ቅድም ያልሽኝ ልብ እንዲኖርሽ ነው እኔ የምፈልገው ይሄንንና ይሄንን ብቻ ነው። የይቅርታ ልብ ሊኖርሽ ይገባል። በቃ ያለፈው አልፏል። ጠንካራ መሆንሽም እኮ የሚረጋገጠው በዚህ ነው።
ወደ ውስጥሽ የይቅርታን ካላስገባሽ ዝም ብለሽ የበቀል ስሜት ካለ የሆነ ውስጥሽን ሁላ እላይሽ አይደል የተጎዳው ውስጥሽ ጭምር መጎዳት የለበትም። ከዚህ በላይ እንዴት ልጎዳ ማለት እሱ ነው አንደኛው እዚህ ነገር ውስጥ እንድትቆይ ያረገሽ ለብቻሽ መቆየትሽ ነው። ከሰው ጋር አለመገናኘትሽ ነው። ዋናው ትልቁ ነገር ያው አረፈደም ወደኛ መተሻል። እኛም በተቻለን አቅም ነገሮችን ካሉት ሰዎች ጋር ፊክስ ለማድረግ ለማስተካከል እንሞክራለን። ግን በተሻለሽ አቅም ቶሎ ውስጥሽ የሆነ እንደዚህ አይነት ስሜት ሲሰማሽ ለእኔም ሊሆን ይችላል ላሉት ሰዎች ሊሆን ይችላል። አሁን የምናገናኝሽ የተለያዩ ሰዎች አሉ። ከነሱ ጋር እነዚህ ነገር እየተነጋገርሽ የውስጥሽ ነገር ቀለል የሚልበትን ነገር መሞከር አለብሽ። አወይ በቃ ተመካከሪ ከሰዎች ጋር። ይሄን ነው የምልሽ። ለተወሰነ ሰዓት እስቲ ደጁኝ። እኔም ከነሱ ጋር የተወሰነ ቆይታ ላድርግና አገኝሻለሁ። እሺ አስገቧት ወንዴ። እሺ በረደልሽ? አሁን ምንም አይደለም። ያረክሽው ነገር ትክክል እንዳልሆነ እንደተጸጸትሽ ያው ቅድም እየተናገርሽ ነበር። ግን እኔ ባንዴው መጸጸትሽን አይደለም የምፈልገው። ምክንያቱም ባንዴ ማምንሽ ምንም አይነት ነገር አይኖርም። ግን የራስሽ ምክንያት ሊኖርሽ ይችላል እዚህ ነገር ውስጥ ለመግባትሽ። እዚህ ልጅ ላይ እንደዚህ ለማድረግ ምንድነው ያነሳሳሽ? ማለት በጣም ቀናባት ነበር። በጣም ነው የምቀን። ምክንያቱም እኛ ከኛ ትንሽ በእድሜ ትንሽ ስለሆነች እና ደንበኞቻችንን በጣም ነበር በቃ የምትወስደው። ማለት እንዴት ብዬ ላስረዳ? ሰዎቹ የኛ ደንበኞችን እንዳለ እሷ ጋር ሄዱ እንዳለ ማለት ነው። መተው እኛ እዛ ጋር ለስራ ነው የምንወጣው። እኛም ደግሞ እዛ ጋር ካልሰራን ይደብረናል። ምክንያቱም ብዙ ወጪ አለብን፣ የበርጫ አለብን፣ የምን አለብን። እሱን ካላረግን ደግሞ እዛ ጋር ስራው ደግሞ ሙሉ አይመጣልንም። ገባ አይደለ? ስለዚህ የፈለገ ነገር ይሁን መቼም አንቺ ራስሽ የምትሰሪው የራስሽ የስራ ሲስተም ይኖርሻል አይደለ? እዛ ቦታ ላይ እስከሄድሽ ድረስ የስራ ሲስተም ስልሽ አንቺ የመጣልሽን እሷም የመጣላትን ነው አይደለ? ነው ግን ሁሉም ሰው እዚህ ነገር ውስጥ ማለት ያው ዞሮ ዞሮ ቅናት ነው እዚህ ነገር ውስጥ አስገባሽ። በጣም ማለት ደንበኞቼን እንዳለ እሷ ጋር ነው ያሉት። የመጡት ሁላ እሷ ጋር ነው የመጡት፣ እሷ ጋር ነው። እኛ ደግሞ ልንሰራ አልቻለም። ገባ? እኛ ደግሞ እዛ ጋር ብር ያስፈልገናል፣ ልንሰራ ነው የምንወጣው፣ ብዙ ነገር ያስፈልገናል። ሙሉ ማለት ስራችን ዘጋችብን። እኔ ማለት ደንበኞቼን እንዳለ ወሰደችብኝ። እኔ እዛ ሄጄ እሷ እየሰራች እኔ አፌን ከፍቼ ምናምን ስለጣ ይደብረኛል። እና በጣም ነው ማለት በጣም ስለምቀናባት ነው። ቅናት ብቻ ነው እዚህ ደረጃ ውስጥ እንትን ያደረገሽ ማለት ነው። ደንበኞቼን ወሰደችብኝ። ከዛ በኋላ ደግሞ እንጀራዬ ግን ምንድነው አብራችሁ እየመጣች ታሳልፍ ነበር አይደለ? እቺ ልጅ በስነ ስርዓት እየመጣች እዚህ ቤት ራሱ እየመጣች አብራችሁ ስራ ከመሄዳችሁ በፊትም ስለ ስራው አንዳንድ ነገሮች ምናምን እያወራችሁ ኖርማል የሆነ ነገር ነበር አይደል? ለሷ የምታሳዩት እናሳያታለን። ግን እሷ ደግሞ ሲበዛ በጣም ራስ ወዳድ ነች። በቃ የራሷን ጥቅም ብቻ ነው እንደዚህ አታድርጊ ምናምን ስንላት አትሰማው። በቃ የራሷን ጥቅም በዛ ጋር ሁሉም ለሷ ስለሚሯሯጥ በቃ እሷ ራሷን ከሰው በላይ አድርጋ ነው የምታስበው። ገባ? ራሷን ከሰው በላይ አድርጋ ነው የምታስበው። በቃ የራሷን ነው እንጂ ስለሰው ምንም የምታስበው ነገር እኛ እንደ ጓደኛ በቃ እንደዚህ አታድርጊ ምናምን ብዬ ከጓደኛዬም ጋር አብረን ቁጭ አድርገን መክረናታል። ግን እሷ አትሰማም። የራሷን ብቻ በቃ የራሷን ከዛ አክት እንዳይመስለኝ እኛ እዛ ጋር ቆመን ሁሉም እሷ ጋር እንትን ሲል እኛ የሚሮችንን ሰረቀች። ገባ? የሌለ ማለት እኔ ኦቨር ነው በቃ እየቀናውባት የመጣሁት። እዛ ጋር ነው ያልሰራም። እሷ ትቀብጣለች፣ የሌለ አክት ታሳያለች ምናምን። ብር ማግኘት አልቻልንም በእሷ ምክንያት። ስለዚህ ያለኝ አማራጭ ምንድነው መሰለህ? እሷን ማስወገድ ነው። እሷን አስወግጄ ቀኔ ብር መስራት ነው የፈለኩት። ከጣላችኋት በኋላ ሄደሽ አይተሻት ነበረ? ቦታው ላይ ሄዳችሁ ለምን ተነጋግራችሁ ነበር ወይስ በቃ ጣላችኋት አልተመለስንም? በቃ ጥለናታል። እኛ ያሰብነው እንደሞተችና ጅብ እንደወሰዳት ሁላ ነው ያሰብነው። ከዛ ትኑር አትኑር የምናውቀው ታሪክ የለም። ተመልሰም ወደዛ ቦታ አልሄድም። ኦኬ። እንዴት ግን አንቺ ወደዚህ ስራ ውስጥ ልትገቢ ቻልሽ? በምን አይነት እንዴት ገባሽ? እኔ ማለት ያው አረብ ሀገር ሄጄ ነበር። አረብ ሀገር ሄጄ ነበረ። ዛዛም ሄጄ አልተሳካልኝም። ከሆኑ ሴቶች ጋር ምናምን እንትን ብዬ ነበር። ተያዝኩኝ። ተይዤ ከቤት ከሄድሽበት ቤት ውጭው ላይ ወጥተሽ ነበር የምትኖሪው?
አዛ እየሄድኩኝ ከዛ ጠፍቼ ከሆኑ ሴቶች ጋር ተገናኝቼ እንደዚህ ቡና ቤቶች ምናምን አሉ እዛም መስራት ጀመርኩኝ። እየሰራሁኝ እያለ በቃ በእነሱ ሀገር ተያዝኩኝና ወደ ሀገሬ እንድመለስ ሆንኩኝ። ሀገሬ ስመጣ ምንም አይነት ገንዘብ የለኝም፣ ምንም አይነት ብር የለኝም። እዛ ጋር ከሴቶቹ ጋር በቃ ያው ሼር አድርገ ምናምን ነገር ነው የምትጠቀሙ ገባ። ስለዚህ ያለችኝ ከነሱ ጋር ብር ያጠፋለሁ ምናምን። ከዛ እያልኩኝ እየሰራሁኝ እያለ በቃ እናት ከዛ ተያዝኩኝ። ስመጣ ምንም አይነት ብር የለኝም። ተይዤ ወደ ሀገሬ ተላኩኝ። ከዛ ማለት ምንም አይነት ገንዘብ የለኝም። ያለኝ አማራጭ ምንድነው? እዛው ቡና ቤት ሰርቼ እዛም የተወሰነ ሰርቻለሁ ቡና ቤት ማለት ነው ከሴቶች ጋር እና ያለኝ አማራጭ እዚህ መጥቼ ሰርቼ ቤተሰቦቼ እንትን ማለት ነው የፈለኩት። አሁን እነሱ የሚያውቁት እዛ ያለው ነው እንዳለው ነው የሚያውቁት ቤተሰቦች የሚያውቁት ማለት ነው ቤተሰቦች የሚያውቁት እንጂ እዚህ ኢትዮጵያ እንዳለውኝ አያውቁም። ስለዚህ ያለኝ አማራጭ በቃ በቀን ሸቃቅዬ ምናምን ቤተሰቦቼን ማስደሰት ነው የፈለኩት የነበረው እና ለዛም ነው ማለት እዛ ጋር አስባለሁኝ ብዙ ነገር ይዤ መሄድ እንዳለብኝ አውቃለሁ። ቤተሰቦቼን በቃ ማስደሰት ልክ አረብ ሀገር ስትመጣ ብር ይዘህ ልብሶች፣ ጫማዎች ምናምን ይዘህ ቤተሰቦች ጋር ስትሄድ ምናምን ታውቀዋለህ ሙዱን እና ያንን ነው ማስበው የነበረው። እዚህ ስመጣ ህይወቴ ባላሰብኩበት መንገድ ሲመሰቀልብኝ ያለብኝ አማራጭ ምንድነው? እዚህ ቡና ቤት ሰርቼ ሸቃቅዬ ምናምን ከዛ ይቺ ደግሞ መሀል ገብታ ልታሰራኝ አልቻለችም። ከዛ ይቺ ማስወገድ ነው በቃ ያሰብኩት አይምሮ ውስጥ የመጣው ከዛ ነው። አሁን ዞሮ ምንድነው አንቺም ጓደኛሽ የሚያረጋችሁት ነገር ትክክለኛ ነገር አይደለም፣ ወንጀል ነው የሰራችሁት። ወንጀል የሰራ ሰው ደግሞ ዝም ብሎ የሚለቀቅበት ሀገር ላይ አይደለም ያለ ነው። የሚገባችሁን በህጉ መሰረት እርምጃ ነው የሚወሰድባችሁ። እስቲ አሁን ተነሽና ውጪ። ወንዴ ትውጣ። ለነሳጅን ስጧት። እሺ አስገቧት ወንድዬ እሷን። ነይ ግቢ። በረደልሽ አሁን። በጣም የሚያሳዝን የሚያሳፍር ስራ ነው የሰራችሁት። እውነቴን ነው የምልሽ። እኔ እንደውም መጀመሪያ ላይ እያወራው ነበር ከነበሩት ጋር ከነበራችሁ አቅርቦት ከምትናገሩት ነገር በፍጹም እናንተ እንደዚህ አልጠበቅኩም፣ እንደዚህ አይነት ነገር ታደርጋላችሁ ብዬ። ለምን እዚህ ልጅ ላይ እንደዚህ ልታደርግ ይችላልሽ? ዋናው አነሳሿ አንቺ እንደሆንሽ ነው አሁን የተረዳሁት። ቅድም እንዳልኩሽ በድብቅም ካሜራ እየተከታተለን ነበረ። አዎ እኔ ይኸውልህ በህይወት አስገዳጅ የሆነ ነገር ገጥሞ አያውቅም። በቃኛ እኔ ደግሞ ያው የምንሰራበትን ያው ታውቃለህ እና እዛ ስራ በቃ እሷ አላሰራናለች። በቃ እሷ ሲያው በቃ ሁሉም ሰው ጾም ከማደር ሁሉ ደርሰናል። ቤት ኪራይ መክፈል አቅቶን ምንም ነገር ባዶ እጃችን እየመጣን በቃ ፈላጊ ያጣን። ሁሉም ተነስቶ እሷ የሚገርመው በወረፋ በሰልፍ ነው የሚጠይቋት የሚጠብቋት እና ከአንዱ ጋር ስገባ ሌሎቹ ይጠብቃሉ። በቃ እኔ እንደውም ይሄ ኖርማል አይደለም ነው ያልኩት። ምክንያቱም አንድ ሰው ሁለት ሰው ሶስት ሰው እንዴ ቤቱን ሙሉ እሷን መጠበቅ የለበትም። በቃ ይቺ ልጅ መወገድ አለባት። እንደውም የሆነ ነገር ቢኖራት ነው ብለን ሁሉ አስበናል እና በቃ መስራት አልቻልንም። ቤት ኪራይ ከየት አምጥተን እንክፈል? የሆነ ነገር ቢኖራት ነው ማለት እንዴት ሌላ የሆነ ወይ መተት አሰርታ መታ ነው ምናምን ነው እኛ ያሰብነው። አላቅም ታሰራ አላቅም ግን በቃ ለሁለት ወር ለሶስት ወር ያህል ምንም አልነበረ ነው። እንደዚህ አይነት ነገር የሚያደርጉ ሰዎች አሉ አሁን በዚህ ስራ ላይ ሆነው። ያው አንዳንድ ሰው ተፈላጊ እንዲሆን ያደርጋል። በተለይ አሁን እናንተ ቆይታችኋል ይመስለኛል በዚህ ነገር ላይ ብዙ ሰዎችን የምታውቋቸው አሉ እንደዚህ አይነት ስራዎችን የሚሰሩ አሉ እንደዚህ የሚያደርጉ እና እኛም የመሰለችን ደግሞ እኛ አቅርበናት ነበር ልጅም ስለሆነች እሷ በቃ ይሄ ስራ ገብቷል ብዙ አይነት ሰው ነው የሚገጥምህና እንመክራት ነበረ። ተይ ተረጋጊ፣ እንደዚህ ያትሯሯጭ፣ ሰውን አታውቂውም። እኛ ከልምዳችን እየመከርናት ነበር። እሷ ግን ለእኛ እንትን ሆነች። እኔ እንደውም ነግሬያታለሁ። አንድ በጣም የሚረዳኝ ሰው ነበረ። እሱን ተይልኝ በቃ አልፈልግም የእሷ ነው በዩ ምናምን ሁሉ ብያት ነበረ። እሷ ግን ጥቅሟን ነው እያሳደደች ያለችው። ስለዚህ ተማከርን። በቃ ምን በላው ሁሉ አጣን። እሺ እንትኑን ያመጣላችሁ አንቺ የምታውቂው ሰው ነው አይደል? አዎ እኔ የማውቀው አሲዱን ያመጣላችሁ። ምን አይነት ቦታ ላይ ነው የሚሰራው እሱ? እኔ ምን ቦታ እንደሚሰራ አላውቅም፣ ግን አማክሬው ነው አሲድ
የት ነው የሚገኘው ምናምን ለምን ፈለግ ሲለኝ ፈልጌው አልኩት። ያው እሱ በጣም ይቀርበኝ ነበረ ያልኩትን ነገር ያደርጋል። ምክንያቱም ግን እንደዚሁ አንቺ አልነገርሽውም? አያውቅም። ማደንዘዣውንም መድኃኒቱንም ያመጣልሽ? ማደንዘዣውንም እሱን አሲዱንም እሱን ያመጣል። እዚህ ህይወት ውስጥ ግን እንዴት ገባሽ? እዚህ ህይወት ውስጥ እኔ ክፍለ ሀገር ልጅ ነኝ እና ክፍለ ሀገር ነው የምኖረው። አክስቴ ናት አስተምራታለሁ ብላ ያመጣች። አስተምራታለሁ ብላ አምጥታኝ፣ ግን አክስቴ ጠላና አረቄ ትሸጥ ነበረ። ጠላ ቤት ነው የሚጠመቀው፣ አረቄውንም ቤት ነው የምታወጣው። እና በቃ አሻሮ መቁላት ሰለች። በየጊዜው ነው አሻሮ የምታስቆላኝ። በዛ ላይ ደግሞ ሌሊት ተነስቼ ቆልቼ ነው ሌሊት አስተናግዳለሁ። አረቂና ጠላ የሚጠጡትን ማለት ነው። እንቅልፍ እንደዚህ በቃ እንትን ሲደፋኝ ነው የሚያመሸው፣ እዛ ጠረጴዛ ላይ ወድቄ ማለት ነው። በዛው ይነጋል፣ በዛው ስራ ጀምራለሁ። እና እንደውም እንደዚህ አይነት ልጅ ናት አንቺ በቃ መስራት እኮ ትችያለሽ፣ ያም ስራ ከዚህ አይተናነስም፣ እንደውም ገንዘብ የምታገኝበት ይሻላል ምናምን ብላ ነው የሆነች ጎረቤት ልጅ ናት ወስዳ እንትን ያለች ወደዚህ ስራ ውስጥ ስትጀምሪ ማለት ነው። ከዛስ እንዴት ነበር? እስቲ የመጀመሪያ ሰሞን ላይ እንዴት ገብተሽ ቀረሽበት? ሳንቲሙ ነው ወይስ ለመውጣት አልሞከርሽም ከዚህ ህይወት? የመጀመሪያ ሰሞን ላይ በጣም ታይ ነበረ። በጣም ጥሩ እንትን ነበረ። ታውቀው የለ በቃ የሆነ ደስ የሚል ነገር ነበረው። ከዛ ህይወት ወጥተህ እንደገና እዚህ ነፃነት ስታገኘው በጣም አሪፍ ህይወት ነበረ። ከዛ እየቆየህ ስትመጣ ነው እያስጠላኝ እየሰለቸኝ የተለያየ ሰው ሲገጥመኝ በቃ ከባድ ጊዜ ነው። አሁን በተለይ መጨረሻ ላይ አሁን ከባድ ጊዜ ነው እያሳለፍኩ ያለሁት። እንዳልወጣም ምን የት እገባለሁ? ሰው ቤትም መግባት እንደገና ወደታች ወርደ ከባድ ነው። በቃ አሁን ላይ በጣም ነው የሚያስጠላው። ህይወቱ በጣም ከባድ ነው። አሁን ዞሮ ዞሮ ያደረግሽው ነገር ወንጀለኛ ነሽ። ይሄ ደግሞ ያደረግሽው ነገር ከቅጣትም ያድንሽ። ያው ያቀረብሽልኝ የተለያዩ ምክንያቶች አሉ ወደዚህ ህይወት ለመግባትሽ። ግን ያው እስር ቤት ሄደሽ ቆይተሽ ትምህርት የምትወስጂበት ነገር ነው የሚኖረው። ወደ ውጭ ወንዴ ትውጣ እናንተ ጋቱ ነው እንግዲህ ተመልካቾቻችን። ያው ተመልካቾቻችን እንግዲህ የዛሬ የነበረንን ቆይታ እንደተመለከታችሁት ነው እንዳያችሁት ነው። በተለይ ቤተሰቦች፣ እናቶች፣ አባቶች፣ ወንድሞች ሁላችሁም ልጆቻችሁ ታናናሾቻችሁ ከናንተ ራቅ ብለው በሚሄዱበት ጊዜ ለትምህርት ለተለያየ ነገር ሊሆን ይችላል የሚሄዱበትን ቦታ በተቻለ አቅም በተለያየ ጊዜ እየሄዱ የማጣራት ነገር ቢኖር ከነማን ጋር ነው የሚውሉት ልጆቻችን፣ ወንድሞቻችን፣ እህቶቻችን የሚለውን ነገር ብታዩ። ምክንያቱም ለዚህ ነገር ሁሉ መነሻው የፌቨን ታሪክ ነው። ፌቨን እንዴት እዚህ ህይወት ውስጥ ገባች ለሚለው ብዙ ጊዜ ቤቷ ላይ ተይዛ ያደገች ልጅ ናት። ከዛ እንዳጋጣሚ በዩኒቨርሲቲ ምክንያት ወደ ተለየ ቦታ ስትሄድ ወደ ተለያየ የሱስ ህይወት ውስጥ ነው የገባችው። ወደ ሱስ ህይወት ውስጥ ከገባች በኋላ ደግሞ ቤተሰቦቿ የሚልኩላት የተለያየ ሳንቲም እያነሳት እያጠራት፣ እነሱም ደግሞ አለመላክ ሲጀምሩ የህይወቷ መስመር እየተቀየረ ጭራሽ ከቤተሰቦቿ ጋር ያለመገናኘት ነገር እየመጣ ነው የሄደው ማለት ነው። ለዚህ ሁላ ምክንያት እንግዲህ ያው ከሱስ ጋር ተያይዞ ያለ ነገር ነው ማለት ነው። ከዛም በኋላ ከተለያዩ ወንዶች ጋር መተዋወቅ ጀመረች። ሳታስበው እዚህ ህይወት ውስጥ እዚህ ሩቲን ውስጥ ገባች። ሄዳ እንግዲህ መጨረሻዋ ጉዳት ላይ ደረሰ ማለት ነው። የመጨረሻዋ ነገሯ አላምራለ ማለት ነው። ስለዚህ እኛ በተቻለን አቅም አሁን ምንድነው የምናደርገው? እሷ ሕክምና የምታገኝበትን የተሻለ ነገር የምናውቃቸው እንግዲህ የተለያዩ ከኛ ጋር የሚሰሩ በሆስፒታል ደረጃ ያሉ ሰዎች አሉ፣ የህግ አካላቶችም የተለያዩ አሉ፣ ይሄንን ኬዝ የሚከታተሉ። መጀመሪያ በደንብ እሷ ሄዳ ሕክምናዋ እንድትከታተል እናረጋታለን። እነዚህ ሁለት ወንጀለኞች ደግሞ የራሳቸው ምክንያት አላቸው የሚባል አይደለም ማለት እዚህ ሴትዮ ላይ እዚች ወጣት ልጅ ላይ እንደዚህ በጭካኔ አሲድ ውስጥ የመክተት እውነት ነው ማለት መትረፏ ራሱ በጣም የሚገርም ነው። ከመትረፏ ማውራቷ ራሱ እንግዲህ ፊቷ እዚህና እዚህ አካባቢ የተላጠው የተለያየ ጉዳት የደረሰባት ማለት ነው። እንደዚህ አይነት ጉዳት ደርሶባት ማውራት መቻሏ እውነት እንግዲህ ያው
እኚህን አባት ሄደን አላገኘናቸውም። እዛ አካባቢ የነበሩትን ሰውዬ እንዳጋጣሚ ቦታው ላይ ግን ሄደን ነበረ። እኛ ሰውዬ ማግኘታቸው እንግዲህ ትረፍ ያላት ነፍስ ናት። ለትምህርት ነው እቺ ነፍስ የተረፈችው። እናንተ ተመልካቾቻችንም እንግዲህ አብዝታችሁ ትምህርት እንደምትወስዱበት አልጠራጠርም፣ ባለሙሉ ተስፋ ነኝ። ይህንን የመሰለ አስተማሪ ፕሮግራሞችን ለእናንተ እየሰራን በተከታታይ የምናደርሳችሁ ነው የሚሆነው። አብዛኛው ህብረተሰብ ጋር ይሄ ፕሮግራም እንዲደርስልን ተከታታዮቻችን፣ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በደንብ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ሀሳብ አስተያየታችሁን ከስር ኮሜንት ሴክሽኑ ላይ እንድታስቀምጡልን በትህትና እንጠይቃለን። አብሬያችሁ የቆየሁት አቤል ነበርኩኝ። ደህና ቆየው።